የታውረስ ሚያዝያ 2018 የሆሮስኮፕ ትንታኔ። የ7 ዓመቱ ምስቅልቅል አብቅቶ የብልጽግና በር የሚከፈትበት ድንቅ ወር። ውድ የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች እንደምን አላችሁ? ዛሬ የታውረስ ወይም የበሬ ኅብረ ከዋክብት ተወላጆች በሚያዝያ ወር 2018 ዓመተ ምህረት ምን ይጠብቃቸዋል የሚለውን በዝርዝር እንመለከታለን። ሚያዝያ ለእናንተ የሁለት ተቃራኒ ስሜቶች ወር ነው። ወሩን የምትጀምሩት በጥልቅ ዕረፍትና ራስን በመፈወስ ቢሆንም ወሩን የምታጠናቅቁት ግን ላለፉት 7 ዓመታት ሲያናውጣችሁ የነበረው ምስቅልቅል አብቅቶ ወደ አዲስ ብሩህ ምዕራፍ በመሸጋገር ነው። ዝግጁ ከሆናችሁ ወደ ዝርዝር ትንታኔው እንለፍ። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የታውረስ የሚያዝያ 2018 ጠቅላላ ትንበያ። ታውረሶች ሆይ እስከ ሚያዝያ 11 ድረስ ፀሐይ በኤሪስ ኅብረ ከዋክብት ውስጥ ስለምትጓዝ የእናንተ ጉልበት ትንሽ ሊቀንስ ይችላል። ይህ የእናንተ ዓመታዊ የዝግጅት ወቅት ነው። ልክ ልደታችሁ ከመድረሱ በፊት ራሳችሁን የምታጸዱበት ጊዜ እንደማለት ነው። ሚያዝያ 1 ቀን በሊብራ ላይ የምትወጣው ሙሉ ጨረቃ በሥራችሁና በጤናችሁ ላይ ብርሃን ትፈነጥቃለች። ላለፉት 6 ወራት አድክሟችሁ የነበረ አሰራር ካለ አሁን አዲስና የተስተካከለ ሥርዓት የምታወጡበት ጊዜ ነው። ብቻችሁን ከመልፋት ይልቅ ሥራዎችን ለሌሎች ማካፈልን ተለማመዱ። ከሚያዝያ 1 ጀምሮ ገዥ ፕላኔቶቹ ማርስና ሳተርን በድብቅ ቤታችሁ ላይ ስለሚገናኙ የቆዩ ቁስሎችና ትውስታዎች ዳግም ሊቀሰቀሱ ይችላሉ። እነዚህ ነገሮች ፊት ለፊት ተጋፍጣችሁ ለዘላለም የምትሸኙበት ወቅት ነው። በአካል ብቃት እንቅስቃሴና በተፈጥሮ ውስጥ በመንሸራሸር ውስጣዊ ሰላማችሁን ጠብቁ። ሚያዝያ 9 ቀን በኤሪስ ላይ 7 የሰማይ አካላት ይሰበሰባሉ። ይህ ለእናንተ ትልቅ መንፈሳዊ በር ነው። የማይጠቅማችሁን ምዕራፍ ዘግታችሁ አዲስ ለመጀመር አጽናፈ ሰማይ ይገፋፋችኋል። ሚያዝያ 11 ቀን የእናንተ ወር መጀመሪያ ነው። እንኳን ለልደት ወራችሁ በሰላም አደረሳችሁ። ፀሐይ ወደ እናንተ ምልክት ስትገባ በራስ መተማመናችሁ፣ ማራኪነታችሁና ጉልበታችሁ ይመለሳል። አዳዲስ ግቦችን ለማውጣት ይህ ምርጥ ጊዜ ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የታውረስ የሚያዝያ 2018 የፍቅር ትንበያ። በፍቅር ሕይወታችሁ ሚያዝያ ለእናንተ የደስታ ወር ነው። የፍቅር ፕላኔት ቬነስ እስከ ሚያዝያ 16 ድረስ በምልክታችሁ ታውረስ ላይ ትቆያለች። ይህ ማለት የትም ብትሄዱ የሰዎች ዓይን በእናንተ ላይ ያርፋል ማለት ነው። ተጠንቀቁ። ሚያዝያ 3 ቀን ቬነስ ከፕሉቶ ጋር በምትፈጥረው ግጭት ምክንያት በትዳር ወይም በፍቅር ግንኙነታችሁ ላይ የሥልጣን ሽኩቻ ሊፈጠር ይችላል። በሥራና በቤት መካከል ያለው ሚዛን ሊዛባ ስለሚችል በትዕግሥት ማለፍ ይበጃል። ሚያዝያ 15 ቀን የ7 ዓመቱ ልዩ ግንኙነት ይከሰታል። በዚህ ዕለት ቬነስና ዩራነስ በታውረስ የመጨረሻ ዲግሪ ላይ ይገናኛሉ። ይህ በሕይወታችሁ ድጋሚ የማይመጣ ታላቅ አጋጣሚ ነው። በፍቅር ሕይወታችሁ ላይ ያልጠበቃችሁ ትልቅ መነቃቃት፣ ድንገተኛ መተዋወቅ ወይም ምን ይገባኛል የሚለውን ጥያቄ የምትመልሱበት የብርሃን ቅጽበት ይሆናል። አጋር ለሌላችሁ ሚያዝያ መጨረሻ ላይ የሚፈጠር መሳሳብ ወደ ጥልቅ ግንኙነት ሊያመራ ይችላል።
የታውረስ የሚያዝያ 2018 የገንዘብ እና የሙያ ትንታኔ። ታውረሶች ሆይ፣ አሁን የምነግራችሁ ዜና የወሩ ትልቁ ምስራች ነው። ሚያዝያ 17 ቀን በታሪካችሁ ትልቅ ቀን ነው። ከ2010 ዓመተ ምህረት ጀምሮ ለ7 ተከታታይ ዓመታት በምልክታችሁ ላይ ሆኖ ሕይወታችሁን ሲያናውጥ ድንገተኛ ኪሳራና ትርፍ ሲያፈራርቅባችሁ የነበረው አስደናቂውና ተለዋዋጩ ዩራነስ አሁን ታውረስን ለቆ ይወጣል። ይህ ለእናንተ ትልቅ እፎይታ ነው። አሁን ወደ ጀሚናይ እና ወደ ገንዘብ ቤታችሁ ይዞራል። ላለፉት 7 ዓመታት የተማራችሁትን ትምህርት ወደ ገንዘብ የምትቀይሩበት አዲስ የ7 ዓመት ዑደት ይጀምራል። በዚህም በቴክኖሎጂ የታገዘ ገቢ ሊመጣ ይችላል። በፍሪላንስ ወይም ባልተለመዱ የሥራ ዘርፎች ትርፋማ ትሆናላችሁ። እንዲሁም የገንዘብ አያያዝ ሥርዓታችሁን በዘመናዊ መንገድ ታሳድጋላችሁ። የሚያዝያ 1 የሊብራ ሙሉ ጨረቃ ደግሞ በሥራ ቦታችሁ የሚጠበቅባችሁን ግዴታና የምታገኙትን ክፍያ እንድታመዛዝኑ ይረዳችኋል። የሚገባችሁን ያህል እየተከፈላችሁ ካልሆነ ድምፃችሁን የምታሰሙበት ጊዜ አሁን ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በመጨረሻም ውድ ታውረሶች፣ በአጠቃላይ የታውረስ ተወላጆች ሚያዝያ 2018 ለእናንተ ጨለማው አልፎ ብርሃኑ የመጣበት ወር ነው። ወሩን በዕረፍት ጀምራችሁ በታላቅ የገንዘብና የራስ መተማመን ስኬት ትጨርሳላችሁ። ላለፉት 8 ዓመታት ለደረሰባችሁ ምስቅልቅል ሁሉ ካሳ የምታገኙበት አዲስ ምዕራፍ ተከፍቷል። ሚያዝያ 11 አካባቢ ከባለስልጣናት ወይም ከሥራ መሪዎች ጋር ግጭት ውስጥ እንዳትገቡ ተረጋጉ። የእናንተ ጊዜ ደርሷል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ስለተከታተላችሁን እናመሰግናለን። የልደት ወራችሁ የበረከት ይሁንላችሁ። ቪዲዮውን ላይክ በማድረግና ለታውረስ ጓደኞቻችሁ በማጋራት አብሮነታችሁን ግለጹልን። ሰላም። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው።